ጤናማ ትዳር ሲኖር ጤናማ ቤተሰብ ይኖራል። እንደገና ደግሞ ልጆቻችንም ባላንስድ በሆነ ሁኔታ በተመጣጠነ መልኩ ያገኙ ማለት ነው። ማንኛውም ግን ችግር ወደ ቤታችን ሲመጣ ምን ሆነው ነገር አለ? ማህበራዊ ህይወታችን ይዛባል። እኛ ራሳችን ከራሳችን ጋር ያለን ሰላም ከራሳችን ጋር ከእግዚአብሔርም ጋር ያለን ሁሉ ይናጋል። ለመድረሴ ምክንያት አትወቅሽኝም እስከ ደርስ ትታቀሽኛለሽ። ከዛ ደግሞ አትተዩ ለልጆቻችን የሚጠቅመውን ነገር ደጋግመን እናነሳዋለን። በሁለቱም አንግል ነው እንግዲህ መቀበልንም ነው ደግሞ አሁን ያው አይጠቅም ይሆናል ከሚል አንፃር ከወንድነት አስተሳሰብ አንፃር ቶሎ አልቀበለው። ኃላፊነቱን ስንከፋፈለው ሸክሙን ይቀንሳል። ስለዚህ ትዳር ጤናው እንግዲህ ዋናው ጉዳያችን አሁን መጀመሪያው ክፍል ላይ ያወራን ያለ ነው ትዳሩ ጠንካራና ጤናማ ሆኖ እንዲቀጥል። ሰላም የሰማይ ፋሚሊ ወዳጆቻችን እንዴት ከርማችኋል? ጌቱና ማህደር ዛሬ ደግሞ በሌላ ርዕሰ ጉዳይ መተናል። በሰማይ ፋሚሊ ትዳርን፣ ልጅነትን፣ ወላጅነትን እያነሳን የምንወያይበት ፕሮግራማችን ነው። ለወዳጆቻችሁ ሼር በማድረግ ደግሞ ይሄ ፕሮግራም ለብዙ ሰዎች እንዲደርስ እንድታረጉ ልንጋብዛችሁ እንፈልጋለን። አንተ ለስንት ሰው ሼር አድርጋ? አርጋው ታከመልከም ልክ ነሽ። ያው እንደሱ እንደው መነጋገሪያ ጉዳይ አፍ ማርጠቢያ እንደምንለው ለንግግር መነሻ የሚሆኑ ሀሳቦችን ስለምናነሳ እንደሱ እንከፋፈላቸው ጥሩ ነው። ዛሬም እንዳነሳሽው ወላጅነት ላይ ግን በተለየ ደግሞ ልዩ ፍላጎት ያላቸው ልጆችን የሚያሳድጉ ወላጆች በሁለት አቅጣጫ እንዲያስቡባቸው የምንፈልገው እርግጥ ነው። ሌሎች ወላጆችም ደግሞ እነዚህን ወላጆች እንዴት ልናግዝ እንችላለን የሚለውን በተወሰነ ጊዜ እዚህ እና እዛ እናነሳዋለን። ዛሬ ግን በተለየ ሁኔታ የልዩ ፍላጎት ልጆች ያሏቸው ወላጆች ሁለት ነገር ይገጥማቸዋል። አንደኛው ትዳራቸውን ይነካዋል። በጣም የትዳር ግንኙነታቸውን በደንብ ይረብሸዋል እና ችግርም ውስጥ ሆነን ሌላ ትግሉም ውስጥ ሆነን ደግሞ የምንወዳቸውንም ሰዎች ደግሞ የሚጎዳብን ሲሆን ትግሉ ከፍተኛ ይሆናል። ሁለተኛው ደግሞ ቤታችን ውስጥ ያሉ ሌሎች ልጆችና የቤተሰብ አባላትን የመረሳችን ላይ መባል ሙከራ ዛሬ መርጠን ሁለቱ ነገሮች ላይ ብቻ እንዲሁ የመነሻ ሀሳቦች እናነሳሳለን። በጣም ጥሩ። እንግዲህ ዛሬ ልዩ ፍላጎት ላይ እናተኩራለን። ጥሩ ነው። ማንኛውም ግን ችግር ወደ ቤታችን ሲመጣ የምንሆነው ነገር አለ። ማህበራዊ ህይወታችን ይዛባል። እኛ ራሳችን ከራሳችን ጋር ያለን ሰላም ከራሳችን ጋርም ከእግዚአብሔርም ጋር ያለን ሁሉ ይናጋል እና የትዳር አጋራችን ደግሞ በጣም ቅርብ የሆነ ሰው ነው። ይሄንንም አብሮ የሚያጣጥመው ማለት ነው። ጥሩ ነገር ሲሆን አብሮ የሚያጣጥም ልጆችም የትዳር አጋራችንም ደግሞ መጥፎ ነገርን በህይወት ያጋጥመን ያልታሰበ ያልተጠበቀ ነገር ሲሆን ብዙ ነገር የህይወት ክፍሎቻችንን የሚነካ ነው። ግን ዛሬ ይሄ ምንም ልንረዳቸው ማንችላቸው ነገሮች ወደ ህይወታችን ሲመጡ በተለይ ደግሞ ልዩ ፍላጎት ያላቸው ልጆች ያለን ወላጆች እንዴት አድርገን ነው ጥሩ ጠባቂዎች የምንሆነው ትዳርን፣ ግንኙነትን እና ልጆቻችንን ቤቱ ቤት እንደሆነ እንደተዋበ እንዳማረ የሚቀጥልበት መንገድ ለመፈለግ እንዳነሳሽው እንግዲህ ነግሮን አይደለም ይሄ ጉዳይ ወደ ቤታችን የሚመጣው። ታስታውሻለሽ እኛም የደረሰብንን ሁለተኛ ልጃችንን ከወለድን ያው መሀል ላይ ጥርጣሬዎች ነበሩሽ ትጠይቂ ነበር። ግን ልክ 9 ወር ላይ ሲጀር ሲጀምራት የሚጠለው ህመም ሲጀምራት ነው በቃ ወደ ሐኪም ቤት መሄድ የጀመርነው። ህይወታችን ሌላ ቅርጽ እንዳለው ያወቅነውና ሳናስበው ነው። በሌላ መንገድ ለሌላው ጉዳይ እየተዘጋጀን ነበር። ይሄኛው ግን ያልታሰበ አዲስ ነገር በመሆኑ ምክንያት እኔና አንቺንም መፋጠጥ ውስጥ ይከተናል። ያኔ በእርግጥ አንድ ልጅ ነበር ተጨማሪ ያለን፣ እሱንም ችግር ውስጥ ይከተው ነበርና ታስታውሻለሽ እንደው መጀመሪያ አካባቢ የመጀመሪያ ሐኪም ቤት ሄድን ጊዜ እንዴት እንዳወቅን ምን እንደተሰማን
አዎ በደንብ አስታውሳለሁ። አሁን ወደዛ መሄድ ትፈልጊያለሽ ወይ ካልከኝ ነው እንጂ። አዎ በእርግጥ ጉዳዩ እንደምናነሳም ስታቂ እንደገና ችግር ውስጥ እንደገባሽ ትዝ ይለኛል። ይሄ ጉዳይ አንዱ ክፋቱ ለመድ ነው ስንል ያዝ ነው ስንል አዳዲስ ነገሮች ይመጣሉ። እኔ ራሴ አሁን ለዚህ ስንዘጋጅ የምሰማው ፖድካስት ነበረና ሴትዮዋ ምን ትላለች? ልጆቻችን ቤተሰብ የማይመሰርቱ ከኛ ጋር የሚከርሙ ሊሆኑ ይችላሉ ስትል አዲስ ነገር ነው የመታኝ እንደገና። ስለዚህ ነገሩ ብቅ ጥልቅ እያደገ የተለወጠ ሲመጣ እርስ በርስ ያለንንም ግንኙነት ይፈትነዋል። እንግዲህ አሁን መራጭ መሆንን ነው ሁልጊዜም ቢሆን ራሴ የማስበው። ከልዩ ፍላጎት አንጻር እኔ ብዙ እዚህ ጋር እንግዲህ ምናልባት ፍሎውን እየሳትኩ ይሆናል፣ ግን ከልዩ ፍላጎት አንጻር አሁን የምንሄድባቸው ግሩፖች ይኖራሉ። እርዳታ ፍለጋ፣ ለመመካከር፣ ለመነጋገር፣ የት የተሻለ ጉዳይ አለ፣ አንተ እንዴት አረከው፣ አንቺ እንዴት አረክሽው ብሎ የሌሎች ወላጆችን ልምድ ለመስማት የምንሄድባቸው ቦታዎች አሉና እኔ ሄጄ በመጣው ቁጥር መሄድ ፈልጋለሁ። ማገኘው ጠቃሚ ነገር አለ፣ ደግሞ የሚያስደብረኝ ነገር አለ። ያላረኩት ነገር ሌሎች ወላጆች ጋር የሰማሁት ወይኔ እንዴት ጎበዝ ናቸው ይሄን አላረኩም የሚለው ነገር ይመጣል። ወይ ያልቻልኩት በተለያየ መንገድ ማንችላቸው ሁሉን አንችልም። ሁሉን ማድረግ ለልጆቻችን የምንፈልገው ብዙ ነገር ይኖራል። ግን እንደ አለንበት የህይወት ሁኔታ፣ የገንዘብ ሁኔታ፣ የጊዜ ሁኔታ ማንችላቸው ስለዚህ ምን ማለት ነው? ልክ ስትመጪ አድማጮች አስጨርሳት ብለውኝ ነበር። ለነገሩ እንዳጨርሽው ልክ በዚህ ጉዳይ ሀዘን ውስጥ ስትገቢ አጠገብ ያለው የመጀመሪያው ሰው ደግሞ ያንን ቀመስ ማረገው ነው ይሆናል። በሀዘኑ እንኳን ልክ ነው አብረን መሆን ይኖርብናል። ግን ያንን ጉዳይ የምትመልሽበት መንገድ እኔን የጠላትነት ስሜት የማይረዳ አይነት ሲሆን እኔም ደግሞ ያንን የተሰማሽን ጉዳይ ለምን እንዲህ ተሰማሽ አይነት የማያግዙ አይነት ምላሾች ስሰጥ ውጥረቱ እየጨመረ ይሄዳል። በተለይ በወንድና በሴት በእናትና በአባት መካከል በጣም ትልቅ ልዩነት ነው ያለው። ቲፒካል ልጆችንም ስናሳድግ አስተዳደጋችን ላይ የተለያየ ሀሳቦች ይኖሩናል። ልዩ ፍላጎት ያላቸው ላይ ደግሞ ምናልባት እናቶች በጣም ሴንሲቲቭ መሆን፣ በጣም መንከባከብ፣ ሁሉን ለማድረግ መፈለግ፣ ምንም ጉዳት እንዳይደርስባቸው ለማድረግ መፈለግ እና የሆነ ነገርም ሲሆን በጣም ለስሜት ቅርብ የሆኑ ቅርባቸው ስለሚሆን በጣም መከፋት፣ ማዘን እና ምን ሲኖር በወንድሞች አባቶች ዘንድ ተቀባይነት ያለ መኖር ሊሆን ይችላል። ዘሪቨርስም ሊሆን ይችላል ጉዳዩ እና በአጠቃላይ ሌሎችም ተጨማሪ ሁሉ ጊዜ እላለሁ እኔ አሁን የባርኮት ልዩ ፍላጎት መኖር ከትምህርት ቤት አንጻር የሚያየው ሰው ይኖራል። ከምግብ አንጻር የሚያየው ሰው ይኖራል። ጸባይን ሃንድል አድርጎ ከመኖር የየለት ህይወትን ከመወጣት አንጻር ትዕዛዝን ከመቀበል አንጻር በጣም ብዙ ዘርፍ ነው ያለውና ውጪም ያሉ ጓደኞቻችንን ቢሆኑ የሚያዩት ጥቂቷን ነው። በዛች ለምሳሌ ቤተክርስቲያን ስንሄድ ሊሆን ይችላል። ቤተክርስቲያን የሚያውቁን ሰዎች የሚያውቋት ቤተክርስቲያን መተን በምንገባበት ነው። ግን እኛ ማለዳዎቻችን ቁርስ ለማብላት 15 ደቂቃ ለማስጀመር ቤተሰቡ ሁሉ ተሰልፎ በየተራ እንደውም ትላንትና ናፍቆት ያለችውን በዚሁ ብንነግራችሁ የምንድነው ባርኮት ግን ራሷ ትግስትን ራሷ ሳትማር ነው ልታስተምረን የምትሞክረው። ምንድነው እኔ ሁሌም ትግስት የምታስተምረኝ እኮ ባርኮት ነች እላታለሁ። ምክንያቱም መድኃኒት ለመስጠት ምግብ ለማስጀመር እንዳልሽው በደንብ ነው ብዙ እንዲያው አንዳንዴ የኃይል እርምጃ የመውሰድ አምሮት ሁሉ ውስጤ ይፈጠራል። ግን የትግስት ትምህርቱን ለመጨረስ እሞክራለሁ እና እሱን አይታ ማለት ነው። እና እንዴት ነው እሷ ሳትማር የምታስተምረን? ምክንያቱም እሷ ላይ ደግሞ ትጮህባታለች፣ አትጠብቃትም። እና ያንን የህይወት ክፍል የሚያውቀው የለም። ግን ለወላጆች በቤተሰብ ውስጥ ላሉ አባላት በጣም ብዙ ኤክስትራ ማይል የሚያስኬድ ትግስትን የሚፈታተን አቅምን የሚጨርስ ደስታን የሚነጥቁ ነገሮች በየቀን ህይወት ውስጥ ይፈጠራሉ።
ይሄ እንግዲህ ልዩ የሚያደርገው አንደኛው እንዳልሽው ሁሉንም ሰዓት በተለያየ የህይወት አጋጣሚ የሚፈትን ሆነ ደግሞ እንደ ኢትዮጵያዊ ስነስብ አሁን አንዳንድ የውጭ ሀገር ሰዎች ሲናገሩ የምሰማው ብሶታቸው በቀን እኮ 3 ቴራፒስት ቤቴ ይመጣል። አሁን እንግዲህ ለነሱ ክብደቱ 3ቱንም ማስተናገድ የሚያስፈልገውን ማቅረብ ከባድ ሆኖባቸዋል። ለእኛ ደግሞ እሱ አይደለም። በኢትዮጵያ ከ2.5 ሚሊዮን ልጆች በላይ ልዩ ፍላጎት አላቸው ተብሎ ይታሰባል። የትምህርት እድሉን ስታዩ ያሉትን የቴራፒ ሰርቪሶች እጥረቱ የኛን ደግሞ እርስ በርስ እንድንወጣጠር ትዳርን ችግር ውስጥ እንዲከተው አጠቃላይ ቤተሰባዊ መሰረቱን ለማናጋት ከፍተኛ ቦታ አለው። እንግዲህ እኛም ያላነሳናቸው በየልዩ ፍላጎት አይነቱም ስለሚለያይ በዛው ልክ ማናቃቸው አይነት ችግሮችም ፌስ እያደረጉ ያሉ ወላጆች ቤተሰቦች ይኖራሉ። አሁን ችግር ዘርዝረን አንዘልቅም። በእርግጥ ግን ምንም አይነት ችግር ሲመጣ ወደ ቤታችን እንዴት ነው የኛ አቀባበልና የኛ አመላለስ? አሁን ቀደም ጠቆም እንዳረኩት እንደዛ ብድ የሚያረገኝ ልቤን ዝቅ የሚያረግ የሚያሳዝነኝ ነገር ይፈጠራል። ቶሎ ብሎ ኢንቴንሽናል ሆኖ ከዛ ስሜት ለመውጣት ራስን አለዛ ዝም ካልከው በቃ ሁሉን ነገር የሚቆጣጠር አይነት ይሆናልና ለግንኙነታችንም ሆን ብሎ ይሄንን የባልና የሚስት ግንኙነትን የሚፈጥር ነገር ማድረግ ስለህ ነበረ። በጅማሬዎቹ በችግራችን ጅማሬዎች አካባቢ እኔ ቤትም ስራም ትቼ ስለነበረ ከሰኞ እስከ እሁድ ያሉት ቀናቶች ምንም ልዩነት አልነበራቸውም ለኔና ያ ማለት ምንድነው በቃ በችግር ውስጥ ኢመርስድ መሆን የለም። በቃ የምበላው መጠጣው ሳበላም ምን ስለምሞለው ስለዛ ጉዳይ ላይ ብቻ ሲሆን ሌላ ሰው ሌላ ልጅ አለ ሌላ የትዳር ሌላ ሳይሆን ያው አንተ አለ ኮምፕሊትሊ እሱ ይረሳና ፎከሱ በሙሉ አንድ ቦታ ይሆናል። ያ በጣም ይወጥራል፣ ግንኙነትን ይወጥራል፣ ደስታንም ይነጥቃል። ስለዚህ ሆን ብሎ ትዳር ማረግ ያ እኛ በማጣት አይደለም በእውነቱ የተማርነው በማግኘት ነው። አንቺ በጣም ጎበዝ ስለሆንሽ ነገሩ ሲወጥረንም በመሃል እንድንገናኝ ኮኔክት እንድናደርግ ምን ማለት ነው የምታደርጊያቸው በማጣት ይሄ ግንኙነቱን አንቺ ልጅ ባርኮት ላይ ሙሉ በሙሉ ፎከስ አድርገሽ አንቺን አጥቼሽ አይደለም ተሰቃይቼ አይደለም የተማርኩት። እድለኛ ሆኜ ቀድመሽ ስለነቃሽ ከነገር ወጣ ብሎ ደግሞ ምክንያቱም ከአንድ ሁለት ይሻላል ይላል። ሁለት ሆነን ብንጋፈጠው ነው የተሻለ የሚሆነው። ስለዚህ አንዱ እንግዲህ ይሄንን ትዳራችንን ለመጠበቅ እኛም ያየነው ደግሞ ስነ ጽሁፎቹም የሚመክሩት ጊዜ መፈለግ ከዛ ውጥረት ውስጥ ወጣ ብሎ እንደገና እርስ በርስ መገናኘትን አይዞ መባባልን ከጉዳዩ በላይ አንዳንዱ እኮ ይቀየር ይሆናል ያልፍ ይሆናል። አንዳንዱ ነገር ባያልፍም ደግሞ አውትግሮው እናደርገዋለን፣ እንችለዋለን፣ እንበልጠዋለን። እንደሱ ሲሆን እርስ በርስ ያለን ግንኙነት እንዳይላላና እንዳይጠፋ ያቺን የምታመጣ ነገርን ቶሎ ማድረግ እንዲያውም ምንድነው የሚሉት ችግር ስላለ ቤታችን ውስጥ ከወዳጅነት ወደ አገልግሎት ሰጪነት እንዳንዛወር መጠንቀቅ አለብን ይላል። አስፈላጊ ነው ሁለቱም፣ ግን መውደድ ነው ያገናኘን። ያቺ መውደድ ካለች ያቺ መምጣቷ ስለማይቀር ማለት ነው። እና በቃ ይሄ ለትዳር አጋራችን አንዳንድ ጊዜ ምን ይሆናል በጣም ብዙ ጊዜ ብዙ ልዩ ፍላጎት ያላቸው ወላጆች ሊመሰክሩ ይችላሉ። ባልና ሚስት የተለያየ አስተሳሰብ ነው የሚኖራቸው። ስለ ጉዳዩ ያለን መረዳት ይለያያል። ይሁን ብለን ለመፍትሄ የምንወስዳቸው እርምጃዎች ይለያያሉ። ቶሎ የመወሰን አቅማችን የተለያየ ነውና አንዳችንን እሱ እንደዚህ ያላረገም ወይ ምን እሷ እንዲህ ያላረገችም ወደሚል ከመግባት ይልቅ የሆነው ነገር ላይ ብቻ ማተኮር። አሁን እናንተ አንድ ፔጅ ላይ አልነበርንም ለብዙ ጊዜ፣ ግን የምናረገውን ነገር እስካልከለከለ ድረስ ለልጆቻችን የምናረገውን የመፍትሄ እርምጃዎች እስካልከለከለ ድረስ ለምን ዛሬውኑ አንተም እኔም አንድ አይነት መረዳት ይኑረን ብለን መቸኮል የለብንም። ብዙ ወላጆች ሲቸገሩ እሱ እንደዚህ አይረዳም እሷ እንደዚህ አይደለችም ገና እንትን አትል
ሁላችንም የየራሳችን ፔስ አለን። ነገሩን የምንቀበልበት፣ ሀዘናችንን የምንጨርስበት፣ ከዛ ለመስራት የምንነሳበት፣ ከዛ ተመልሰን እንደገና ወደ ሀዘን የምንገባበት የየራሳችን ፍጥነት ስላለን የትዳር አጋሮቻችንን ተረድተን ግን እርግጠኛ መሆን ያለብን አሁን ያለው በትክክለኛ መስመር ያልሄደ ያለ የእድገት ደረጃ ሊሆን ይችላል ማለት በተለይ early intervention ጠቃሚ ስለሚሆን ሁለታችንም ኢግኖራንት ሆነን በደረሰንበት ጊዜ እንድረስ እንቀበለው ወደሚል መሄድ አንችልም። አትሊስት አንድ ሰው ከትዳር አጋር ውስጥ የሆነ ኢንተርቬንሽን እንዲደረግ የመፍትሄ አቅጣጫ እንዲቀመጥ ወደፊት መግፋት አለበት። ግን በአስተሳሰብ ደረጃ እንደው እኩል እንምጣ ብሎ ማሰብ ወይም አንተ ባትቀበል ጉዳዩ እንደ ብሌም ማድረግ ይሄ መውቀስ እሱ እንደዛ እንደዚህ እሱን መተው ነው የሚሻለው። አቅምንም የሚያደክም ለግንኙነታችን ምንም የማይጠቅም ነገር ነውና ወደፊት የሚያስቀጥለን ነገር ላይ ማተኮር እንደ ቲም እንሁን ብለው የሚመክሩት ማለት ነው። ቡድንና ቲም ይለያያል ትላላችሁ። የእናንተ ሙያ ምንድነው ልዩነታችሁ? አይ ቲንክ በአማርኛ እንትኑ እኮ ተመሳሳይ ነው። ይሄ ግሩፕ እና ቲም ሲሆን በእንግሊዘኛው የተለያየ ቃል አለ። በአማርኛ መኖሩን እርግጠኛ አይደለም። ግን ልዩነታቸውን ንገሪኝ። ያው በእንግሊዘኛው ግሩፕ ሲሆን አንድ ላይ የሚኖሩ ሊሆኑ ይችላሉ። ግን ሁሉም የየራሱን ነገር የየራሱን ነው። ምንም the same purpose የላቸው። ቲም ሲሆኑ ግን አላቸው አላማ። they work together። የኛ አንድነት እነዚህ ልጆች ሌሎቹንም ልጆች እግዚአብሔር በውስጣቸው ያስቀመጠውን አቅም ሁሉ አውጥተው ለእግዚአብሔር ክብር ለኛ ደስታ እንዲኖሩ ማድረግ ነውና ሁለተኛው ላይ እንግዲህ የዳሰስሽው ነገር እንደ ቲም ሲሆን እኮ እኔ ባለመድረሴ ምክንያት አትወቅሽኝም፣ እስክደርስ ትታገሽኛለሽ። ከዛ ደግሞ አትተዩ፣ ለልጆቻችን የሚጠቅመውን ነገር ደጋግመን እናነሳዋለን። በሁለቱም አንግል ነው እንግዲህ መቀበልንም ነው ደግሞ አሁን ያው አንቺ ነሽ ብዙ ጊዜ አዳዲስ ሀሳብ የምታመጪው ከገንዘብ አንጻር አይጠቅም ይሆናል ከሚል አንጻር ከወንድነት አስተሳሰብ አንጻር ቶሎ አልቀበለውም። ስለዚህ ትንሽ ትታገሽኛል። እኔም ደግሞ ይሄን ጉዳይ ይሆን ቲም ሲሆን እንደሱ ነው ብሎ መጠየቅንም ያሳያል። በቃ ከጉዳዩ በላይ ነን። ከዚህ አሁን ብዙ ጊዜ በጣም እንደሱ ማሰብ ይቸግራል። በጣም ስለሚገዝፍ ችግራችን እሱ ላይ ማዋል፣ እሱ ላይ ማደር፣ እሱን ማውጠንጠን የሚሆንበት ቤተሰቦች እንደሱ ይቸገራሉ። ግን ሌላ ልጅ አለን፣ እኔ እናንተ አለን፣ ስራ አለን፣ ቤተሰብ አለን፣ አገልግሎት አለን። ይሄ ሁሉ ነው ተደምሮ እኛንና የእኛን ህይወት የሰራው። ግን ኔቸሩ የችግሩ እንትን ልጆቻችን በጣም ያሳዝኑናል። ለነሱ ፊውቸር የተሻለ ማድረግ እንፈልጋለን እና ሁሉን ጥለን እዛ ውስጥ መሸሸግና እሱን ብቻ ስንል መዋል የመፈለግ ሁኔታ ስላለ ግን አይጠቅመንም። ይሄ ትዳር አጋራችንን በመሃል ማጣት፣ ግንኙነቱ መበላሸት፣ መሻከር ስለማይጠቅም መለስ ብሎ እንደገና መዋደድን፣ መተሳሰብን፣ በየራሳችን ፔስ እንድንመጣ መፍቀድን ይጠይቃል። ከዛም ግን ይሄ ሳፖርት ያው ግን ሁለተኛው ላይ በተለይ እንደ ቲም ፈንክሽን እንድናረግ እንደ አንድ ቡድን አባል እንድንሆን የመከረው ነገር ላይ ቲም ምንድነው የሚያደርገው? ኃላፊነት ይከፋፈላል። በየስጦታችን በየትምህርት ዝግጅታችን ኃላፊነት ተቀብለን ወደዛ ወደ ዋናው ዓላማ እንዲሄድ ሁላችንም ግጥም እንዲል እናደርጋለን። አሁን እኛም ቤት እሱን ነው የምናደርገው። ለምሳሌ መድኃኒት መስጠት ላንቺ በጣም ነው የሚቸግረው። ስለዚህ የኔ ኃላፊነት ለኔ ብዙ አይከብድም። ማብላትን ጨምሮ ሌሎቹ ደግሞ ከጀርባ ያሉ ማት ጉዳዮች ያዘጋጀሽውን ነው ያሰብሽበትን ነው። መጨረሻ ላይ ኃላፊነቱን ስንከፋፈለው ሸክሙን ይቀንሳል። ስለዚህ ትዳር ጤናው እንግዲህ ዋናው ጉዳያችን አሁን መጀመሪያው ክፍል ላይ ያወራን ያለ ነው ትዳሩ ጠንካራና ጤናማ ሆኖ እንዲቀጥል ነው። የመጀመሪያው ኮኔክሽናችንን በትንሽ በትልቁ ማግኘት መሞከር። ሁለተኛው ግን እንደ ቡድን ደግሞ እንደ ቲም አብረን መስራትን፣ ብሌም አለመደራረግን፣ ኃላፊነት መቀባበልን ነው ሲመክሩን የነበረው። ምን ትዝ እያለኝ ነበረ አሁን የመድኃኒት እንትንም ማለት ሲያልቅ እንዲታዘዝ ማድረግ፣ ማስገዛት፣ የሚቆራረጠውን ቆራርጦ ማዘጋጀት ምናምን ያንተ ኃላፊነት ነውና
አንዳንድ ጊዜ ስራ ፊልድ በሄድክበት ጊዜ ቀድመህ አይተህ ሞልተህ ምናምን ትሄዳለህ። እንደሱ ሳይሆን ያጋጠሙን 2-3 ጊዜዎች አስታውሳለሁ። አቤት እንዴት እንደሚያበሳጨኝ ማለት ነው። እና ሳስበው ይገርመኛል። በቃ ማለት ይሄ ያንተ ኃላፊነት ነው። እኔ የከበደኝ ነገር ነው ብዬም ስለማስብ ግን እሱ ምናልባት አንተ ደርሶ ይሆን እንዴ? እኔ በሌላ መልኩ ደግሞ ማለት መበሳጨቴን አውቀኸው ነበር ወይ ማለት ነው? ያ እንደ ድምፅሽ ውስጥ አውቀው የለ እንዴ? ድምፅሽ ውስጥ አውቀዋለሁ። ግን እኔም አልልም እኔ አንድ ቀን ሚስ ባረግ ምናምን አልልም። በቃ እንደማትችው ስለማውቁ እንዴት ዘነጋሁት ማስታወሻ መያዝ ነበረብኝ ብዬ አስተካክላል። ቲም ማለት እሱ ነው። አንቺ እኮ በጣም ብዙ ቀን ያ ቤት ተመግቦ እንዲውል ሳይራብ እንዲውል በጣም ቸርነት አድርገህ። እኔ እኮ በእኔ ቤት እኮ ራሴን ተቆጣጠር። አይ ገና እኮ ብዙ ዓመት አብረን ኖርን እኮ። ሶስተኛው እንግዲህ የሚያነሱ ስለዚህ በቃ እንዲህ መረዳዳት አንድ ሰው ስቶ ቢገኝ አሁን እኔ ነኝ የሳትኩት በዛ ሰዓት አንተን ሁሌ ባይ ዘ ክሎክ እንድትሆን መጠበቅ ማለት ነው። እንደሱ ማይሆንባት ወይም በትዳር አጋሮቻችን ብዙ ዘመን እዛ ነበር። እንዴት እንደዚህ ታስቢያለሽ? ምንድነው ሽብሩ? ገና አብረን ኖር የለም ወይ ምናምን እምላባቸው ጊዜዎች ነበሩ። እድገትና ብስለት ያመጣው እንግዲህ አንደኛው ገና ቀስ እንበል ምናምን የሚለው በጊዜ ሲደረስ የተሻለ ለልጆቹ የሚረዳ የመፍትሄ እርምጃ መውሰድ ስለሚጀመር በተቻለው ፍጥነት መሄድ። ሁለተኛው ደግሞ ምን እንዲህ ያደርገዋል የሚለው እንዲህ ነው ዲዛይን የተደረገው። በተለያየ መንገድ እናት በተለየ መንገድ ነው ሪስፖንድ የምታደርገው። ያንን መረዳት ከብሌም ወይም ከኩነኔ ይልቅ ማገዝን፣ ማቀፍን፣ አይዞሽ ማለትን ተምረናል። እሺ ሌላው እንግዲህ ይሄ ትዳር በጤና እንዲቆይ እርዳታ መጠየቅ ነው። እርዳታ መጠየቅ ላይ ቅድም ስንመጣ የሰማኋት አንዲት ሴት እርዳታ የምንጠይቀው ለልጆቻችን ብቻ አይደለም ለራሳችን እኛም ችግር ውስጥ ስለሆንን ማለት ነው። ቅድም እኛ የምንሄድባቸውን ቡድኖች ስታነሳሽ ነበር። እንደው እሱንም ልታነሺው ትችላለሽ። እዛ ላይ አሁን ስለ ኤአይ ምናምን ሁሉ ሲያነሱ ነበር። እርዳታ በጣም ኢምፖርታንት ነው። እኔ እንደውም ፎር ዘ ፈርስት ታይም ባርኮትን የተሻለ አንደርስታንድ ያረኳት አንድ የምሉእን የምታውቁ ወገኖች ካላችሁ እዛ ተከታታይ ትሬኒንጎች ወስደን ነበረ። ማለት ጉዳያችንን እንድንረዳ ከአመጋገብ አንጻር፣ ከባህሪ አንጻር፣ ከቴራፒዎች አንጻር፣ ከተለያዩ ቴራፒዎች ከስፒች ከፊዚካል በጣም አስተዋጽኦ የምሉ ፋውንዴሽን የ6 ሳምንት ትሬኒንግ በጣም ሄልፕፉል ነበረ። በቃ እና ሌላ ጊዜ በጣም የሚከብደንን ነገር ለምሳሌ ከባርኮት ጋር ካፌ ምናምን ብዙም አንሄድም ሌሎችንም ልጆች እና በዛ ምክንያት ሌሎችም ልጆች ያው ይበደላሉ። ከዛ ግን አሁን በጣም ተሻሽሏል። ማለት አሁንም ቢሆን የሚከብዳት ነገር ቢኖርም በጣም ተሻሽሏል። እና ሌላ ጊዜ እንዴት ነበር የሚሆነው? እዛ ስንሄድ የሆነ ቦታ ስንሄድ እሷ ቶለሬት ማድረግ ያቀታታል። ገና ሳህኑ እንዲመጣ ወይ የሚጠጣ ነገር እንዲመጣ ከመጣ ደግሞ በትክክል እንዲቀመጥ ከዛ ወይ እንዲሰበሰብ ከዛ የሌላው ሰው ቴብል ምንድነው ያለው ሁሉ ነገር ይሆንና በቃ ይቀወጣል ማለት ነው። እና ብዙ ጊዜ እሷ እዛ እኛ ዓለም ውስጥ ፊት እንድታረግ የመፈለግ ሰላም እንዲወርድ የመፈለግ በሰላም አንድ ማኪያቶ ጠጥተን እንድንገባ በኋላ ግን እኔ እሷን እንዴት ነው ምረዳት የሚለውን በጣም የተረዳሁት ምሉ ፋውንዴሽን ነውና ሳፖርት ግሩፕ በእንዲህ አይነት ሁኔታ ላይ የሰለጠኑ እንደገና ወላጆች ኤክስፒሪየንሳቸውን ሼር የሚያደርጉ እኔ እንደዚህ ቦታ ሄድኩ፣ ይሄን ቴራፒ ሞከርኩ፣ እንደዚህ ያደረኩ፣ እንዲህ አይነት ትምህርት ቤት እንዲረዳኝ፣ ይሄኛው አሰስመንት እንደዚህ ጥቅም አለው የሚሉ ነገሮችን በሙሉ የምናገኝበት አንድ ትልቅ ደጋፊ አካል ነውና ኢንቴንሽናሊ እንደነዚህ አይነት ቡድኖችን ፈልገን ለመጠየቅ በእኛ እድሜ እኩያ ያላቸው ወላጆች ይኖራሉ። ከኔ እድሜ በታች ደግሞ ላሉ ሴት ልጆች ላላቸው ደግሞ እኔ የተሻለ መመክራው ማውራው ነገር ይኖራል። በጣም ጠቃሚ ነገር ነው። ስለ ኤአይ ስትል ነበር። አሁን ይሄ ስለ ኢንዲቪጁዋል ዲቨሎፕመንት ፕላን ልዩ ፍላጎት ላይ በጣም ብዙ ጊዜ የሚወራ ነገር ነው። እንደ ልጆቹ አቅም፣ እንደ ልጆቹ አቀባበል፣ እንደ ችግራቸው አይነት ሊማሩ የሚችሉት ነገር ተከፋፍሎ
በአስተማሪያቸው፣ በአሲስታንታቸው፣ በትምህርት ቤቱ መምህራን አንድ ላይ ሆኖ እንዲሰራ ይፈለጋልና አንድ ቀን እንደውም ስናወራ የልጆቻችንን ዲያግኖሲስ ሰተነው ኤአይን ሁሉ አስተምረነው የተሻሉ ፕላን ያደርግልናል የሚልም ተነጋግረን የሞከርናቸው ነገሮች ነበሩና ጥሩ ነገር ነው። ቴክኖሎጂን ተጠቅመን አንዷ እናት እንዲያውም ስታስቀናለሁ ለእንትና ነው የፈለግሽው ብሎ ጠየቀኝ ኤአይ ብላለች። እኛ ያስተማርነውን ስለሆነ መልሶ አናላይዝ አድርጎ የሚሰጠን የተሻለ ነገር ይረዳናል። እኔ እንደውም በቅርብ ራሱ የተጠቀምኩት እንደው ከቴክኖሎጂ አንፃር ካወራን የባርኮትን የኢኢጂ ምርመራ በቅርብ አድርጋ ስለነበረ እሱን እስቲ በደንብ አስረዳኝ። ለኔ አሁን ሐኪም ሊያስረዳኝ በማይችለው መንገድ ነው ያስረዳኝ። እንዳለ ስለ ብሬኗ ችግሩ ያለበት ቦታ ምን እንደሚይዝ ምኗን አፌክት እንደሚያደርገው ምናምን ሲያስረዳኝ የተሻለ ነው አይኔን የገለጠልኝ በተሻለ ዴብዝን እና እሱን ደግሞ ይሄንን ችግር ደግሞ በሚመለከት ሊረዳት የሚችል ነገርም ስጠኝ ስለው የተሻሉ ሰጀሽኖች ይኖሩታልና ይሄን የምንሰማበትም የምናቅበትም እድል የምናገኝባቸው ቦታዎችን በደንብ አንኳክተን ፈልገን መሄድ ይኖርብናል። ግን ሳፖርት ግሩፕ ሲባል እንደው እዛ ጋር ራቅ ብሎ ያለውንም ብቻ ሳይሆን ቤተሰቦቻችን፣ ዘመዶቻችን፣ ቤተክርስቲያን ያሉ ጓደኞቻችን አሁን እኛ ቸርች ላይ ብዙ ተጠቅመን ነበረ። ቤተክርስቲያን በተለይ ባርኮትዬ ትንሽ በነበረችበት ጊዜ የሚይዙልን ሰዎች አሉ። እኛ ቁጭ ብለን የእግዚአብሔርን ቃል እንድንሰማ ቃል እንድንካፈል በሙሉ ልባችን አለ አይደል? እንደሱ የሚረዳን ሰው ሲመጣ እሺ ካልመጣም ጠየቅ አድርገን ረፍት መውሰድ ለራሳችን ለልጆቹም ስለሚጠቅም ያሁኑ የቅርቡ ይሄድ ነው የዚህ የሰፖርት ግሩፕ ስብሰባ ላይ በጣም የረዳኝ ልምዷን ያካፈለችን ሴት ታስታውሻለች። 3 ልጆች አሏት። 3ቱም ልዩ ፍላጎት ያላቸው ልጆች ናቸውና እንዴት ህይወትን እንደጨመሩላት በእነሱ ምክንያት አሁን አይ ቲንክ ፒኤችዲዋንም ልዩ ፍላጎት ላይ ነው እየሰራች ያለችውና ንጽጽሩ እኔ እንድበረታ እንድቀጥል ይሄኛውን ብቻዬን መቻል አለብኝ መቀጠል አለብኝ እንድል እያደረገኝ ልምድ መለዋወጡ አንዳንዴ መላቀሱ ምንም እንላለንና መከፋፈሉ ጫናውን የሆነ ቦታ ቀንሰ ነው ስንመጣ ትዳራችን ሪሊፍ ያገኛል እንዳይጎዳ ያደርጋልና እርዳታ ያለባቸው ቦታዎች መሄድ አሁን እዛኛው ሌላው ደግሞ ምሉ ይሄድን ጊዜ አንድ እናቴ ነገረችን ትዝ ይልሻል። በጣም ክብድ ሲለኝ ቡና ወዳለሁ እኔ ወጣና ራሴን ቡና ጋብዛለሁ እና አይዞሽ በርቺ ብዬ መለሳለሁ አለች። ይሄ ራሳችን የምንረዳበትን መንገድ ክሉ ፍንጭ እየሰጠን ትዳራችን እንድንጠብቅ ስለሚረዳን ማለት ነው። እና ስለ ጉዳዩ አንድ አይነት አንደርስታንዲንግም ባይኖረን በእግዚአብሔር ፊትም ደግሞ ይዘነው መቅረብ ማለት አንድ አይነት ላንሆን እንችላለን እስከ መጨረሻው። ግን እግዚአብሔር የልባችንን ሳንነግረውም የሚያውቅ ሁሉን እንደሚያስፈልገው መልስ የሚሰጥ አምላክ ስላለ አብረን ግን ተስማምተን ምን ጸልይባቸው ጉዳዮች ለቤተሰቦቻችን ለልጆቻችን አሁን እኛ ቤት በደንብ ዲስከስ እናረጋለን። ናፍቆት አንዳንድ ጊዜ ቆይ ባርኮት መች ነው ግን ስፔሻል ኒድ መሆኑ የምታቆመው ብላ ትጠይቃለች። ከዛ ደግሞ አንዳንድ ነገሮች በጣም አታችድ ስትሆንባት ይሄንን ግን እንደዚህ ማስለመድ አለብን ማለት ቤተሰቡ በሙሉ ኢንቮልቭድ እንዲሆን ያ ጉዳይ ውስጥ አብሮ አጋዥ አሳቢ እንዲሆን ጸሎትንም በእግዚአብሔር ፊት የሚያቀርብ እንዲሆን መርዳት ይኖርብናል። በተለይ እንግዲህ እኛ አሁን በጣም ሲጨንቀን በርከክ ብለን አብረን ስንሆን ስለ ጉዳዩ ስናሳስብ ሸክማችንን ወደሚችለው ስናራግፈው እርስ በርስ ያለንን ነገር ቀለል እያለ የመሄድ ዝንባሌ ስላለው አብሮ መጸለይ በጣም ጥሩ ነገር እንደ ቤተሰብም ደግሞ ሁለታችንም ብቻ ይሄ አምሮን የሚያልፍ እግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል የሚለው ከዛ የሚገኝ ነው። ከነገሩ በላይ ነው እኮ የሚያኖረን ብዙ ጊዜ ከሚሆንብን ነገር በላይ ነው የሚያኖረንና አብሮ መጸለይ በጣም ጥሩ ምክር ነው። ባለፈው ሳምንት ነበር እኔ አንድ ሚቲንግ ከልዩ ፍላጎት ጋር በተገናኘ በጣም ነው የሚከብደኝ። እኔ ኦነስትሊ ሄጄ ስመጣ እንዲህ አይነት ስብሰባዎች የሆነ በቃ የመንገዱ ርቀት ይታየኛል ገና መሆን ያለበት
ያለንበት ሁኔታ ይታየኛል። መሰራት ያለበት ነገር ኦቨርዌልምድ መሆን ይሰማኛልና በቃ ክብድ ብሎኝ ነበር ላንተ ያወራው የነበረውና ኢንቴንሽናሊ መርጣለሁ ማለት በቃ ይበቃሻል ብዬ ራሴን ወደ ሌላ የህይወት ክፍል ለመግባት ያንን ፕሮፐርሊ መዝጋትን ተለማምጃለሁ። ግን ደግሞ የእግዚአብሔርንም ቃል ከዛ ዳይን ፒክ ልናረግ ስንሄድ ነው የእግዚአብሔርን ቃል የሰማነውና ጌታ መቼስ እንዴት መልካም ነው ማለት በቃ ምልስ የሚያረገን እንደገና አቅም የሚሰጠን እንደገና ሳቅን የሚያመጣልን እንደገና የሚባርከን ያ ኢዮብን ያነሳው ማለት ነው። በቃ ኢዮብ በዛ ሁሉ ችግር ውስጥ እያለ ግን እግዚአብሔር ማን አማክሮኛል የኔን ትልቅነት ምናምን ብለው ፋይናሊ ኢዮብ ገብቶታል። ሁሉን እንደምትችል አውቄያለሁ። ህይወታችን እግዚአብሔር ነው የሚመራው እና የተሰጠን በእግዚአብሔር ነው። ስለዚህ እኔ ማን ነኝ ላለው ስለዚህ ግን ሁሌ እንዲላልል ስለምችል እንዲንድል የሚረዳኝ ቶሎ ሲያደርገን ቶሎ በርከክ ማለትን እንግዲህ ሌላው የቤተሰቡ አባላት ደግሞ ልጆች ናቸው። ይሄ ችግር ፍላጎት ወዳላቸው ልጆች ስለሚገፋን እነዚህኞቹ የመረሳት ዝንባሌ ያላቸው እንደው በሌላውም በቲፒካል ልጆችም እንኳን ለእንትና ታደላላችሁና የሚሉ እኔ ፌቨራይት ቻይልድ አይደለሁም የሚሉ ክፍተት የሚፈጥሩ ነገሮች አሉ። ይሄ ደግሞ በተገቢ ምክንያት ወደ እነዛኞቹ ልጆች ልናዘነብል እንችላለን እና እሱ ላይ ነው እንግዲህ ትዳር እኔና አንቺ ነን። ከዛ ቤተሰቡ ቤቱ እንዳበበ እንዲቆይ ቤታችን ውስጥ ያሉ ልጆችም ደግሞ መጠበቅ አለባቸው። የየራሳቸው ማንነት ባከበረ መልኩ ልዩ እንትን መስጠት ልዩ አቴንሽን መስጠት ምንድነው አቴንሽን ትኩረት ልዩ ትኩረት መስጠት ያስፈልገናል። አንደኛው ልጃችን የሚወደው ኳስ ሊሆን ይችላል፣ አንደኛው የሆነ ነገር ሊሆን ይችላል። ስለዚህ ለነሱም ጊዜ መስጠት ማውራት ከነሱ ጋር የሚወዱትን ነገር እና በቤተሰብ ውስጥም ጫናን ደግሞ አለማብዛት እነሱ ላይ ማለት እነዚህ ልጆች የኛ ኃላፊነቶች ናቸው። ቤተሰብ ሲኖረን በጣም ጥሩ ነው። የሚያግዘን የሚረዳን ያስፈልገናል። ኤኒ ሃንድ ያስፈልጋል። በልዩ ፍላጎት ያለበት ቤት ውስጥ ብዙ እርዳታ ያስፈልጋል። ግን ደግሞ ዋና ኃላፊነት ያለብን ወላጆች ስለሆንን እሱንም አንዳንድ ጊዜ በቃ ለምሳሌ በቀላሉ ያበሏታል እህት ወንድሞቿ የተሻለ ለነሱ ስትታዘዝ ሙሉ ኃላፊነቱን የመስጠት አብላ አጠጣ እንትን አርግ ምናምን ማለት ልጆቹ ላይ አላስፈላጊ ጫናን መጨመር እንደገና እነዚህም ልዩ ፍላጎት ያሏቸው ልጆቻችን የሚታዩበትን መነጽር መቀየር እንዳይሆን ይሄንን ባላንስ የማድረግ ጥንቃቄ ያስፈልጋል። አሁን እኛ እኮ ያደረግነው ሶስቱም የተለያየ ትምህርት ቤት የሚሄዱት ልጆቹም የራሳቸው ኑሮ ይኑሩ። አንዲት ልጅ ትዝ ይልሻል እኔ እኮ የምታወቀው በወንድሜ ነው ያለችው። ወንድሟ ልዩ ፍላጎት ስላለው የእንትናት ነው መባለው በራሴ አልኖርኩም የሚል ብሶት አሰምታለች። ስለዚህ ሆን ብለን ልጆቹ የራሳቸውን ኑሮ እንዲኖሩ በጣም እንዳይማረሩ እንዲያውም ርህራሄን ተምረው ከርህራሄ የተነሳ እንዲያደርጉት እንጂ ይሄ በቃ ከጫና ከሪዘንትመንት ምን እዚህ ቤት እቺ ልጅ እያለች አይነት እንዳይሆንባቸው ሆን ብለን መመጠን ያስፈልጋል። ልክ ነው። በጋራ አብረን መሆን አለብን። ጉዳዩን ሊረዱት ይገባል። ሪያሊቲውን ሊያውቁት ይገባል። ግን እንዳይበዛባቸውም መጠንቀቅ። ሌላው ቅድም እንዳነሳሽው ደግሞ ለነሱም በየጊዜው ለብቻቸው ጊዜ እንዲኖራቸው እነዛኞቹ ልጆች ልዩ ፍላጎት ስላላቸው እኮ ነው ተገደን የሰጠናቸው። እነዚህም አላቸው የትኩረት ፍላጎት የመሰማት ፍላጎት አላቸው እና ቤታችን ውስጥ ቀደም ጠቀስ አድርገነው ነበረ በደንብ ልጆቻችን ቲፒካል ልጆቻችን ልዩ ፍላጎት ምን እንደሆነ እንዲረዱ አድቮኬት እንዲሆኑ እኔ ብዙ ጊዜ ነገር ያለው ናፍቆት የሆነ ሐኪም ቤት ወስጄ ነው ቻንታ ነበርክም ባርኮት መሄድ አስፈልጓት በቃ በጣም ዊክ ኢሞሽናሊ ሆንኩበት ሞመንት ስለነበር እቺ ጥዬም ብትሆን ይዣት ሄድኩኝ ሳፖርት ፍለጋ ማለት ነውና ከዛ ሌላ ሰው ሲጠይቅ በደንብ ነው ኤክስፕሌን ያደረገችው ጉዳዩን ማለት ነውና እንዴት መደገፍ እንደተሰማኝ ጉዳዩን እንዲረዱት ማድረግ በጣም ባስፈለገ ሌላም ጊዜ አስታውሳለሁትን ልጆች ሲያፈጡባት አየችና ስለ እሷ ማወቅ ትፈልጋላችሁ እኔን ጠይቁኝ ብላ እህቴ ናት ምናምን በቃ ኮርታው የሚያስተዋውቋቸው
ዲፌንድ የሚያረጓቸው ስለነሱ መብት የሚሟገቱላቸው እንዲሆኑ እንደው ልዩ ፍላጎት የሌላቸውም ወላጆች እየሰሙን ሲሆን ደግሞ ከሆነ ሌሎች ልጆች ልዩ ፍላጎት ያላቸው ልጆች እንዲረዱ ስማቸውን እንዲጠይቋቸው እንዲያናግሯቸው። ምክንያቱም ኮሚኒቲ ነው በቃ ይሄን እንዲቀይር የሚችለው ሊያግዝ የሚችለው እና እገዛ ሰላምታም ሊሆን ይችላል፣ እገዛ ማናገር ሊሆን ይችላል፣ የሆነ እቃ ማቀበል ሊሆን ይችላል። ትምህርት ቤት ውስጥ በተለይ በኢንክሉሲቭ ትምህርት ቤት ውስጥ ሲማሩ ልጆቻችን ሌሎች ልጆች ናቸው ኳስ የሚያቀብሏቸው፣ አብረው ክላስ የሚወስዷቸው፣ እቃቸውን ሲረሱ የሚያስታውሷቸው። ስለዚህ ይሄንን ሳፖርት በደንብ እናንሳው እሱን አንድ ቀን ከውጭ ያለውን ደግሞ እንግዲህ የዛሬው ጉዳያችን ትዳሩን መጠበቅና ልጆቻችንን ቤተሰቡ እንደ ጸና እንዲቆይ ማድረግ ነው። ይሄ ጥሩ አንዱ ያመጣሽው እኛም ትምህርት ቤቶች ደስ የሚሉን ልጆች የሚሰጡት ምላሽ ወላጆች የሚያደርጉት ጥሩ ቶፒክ ነው። ለሌሎቹ ደግሞ አድማጮቻችን ተመልካቾቻችን እናነሳዋለን። ስለዚህ ዛሬ እንግዲህ ትዳር ቤት በጤና እንዲቆይ አንደኛው እየመከርን ያለ ነው። ጤናማ ትዳር ሲኖር ጤናማ ቤተሰብ ይኖራል። እንደገና ደግሞ ልጆቻችንም ባላንስድ በሆነ ሁኔታ በተመጣጠነ መልኩ እንዲያገኙ ማድረግ። በተስፋ መኖር ላይ ምንድን ነበር የምትሉት ከእናቶች ጋር ስትወሩ? አንድ ሳፖርት ግሩፕ የምንሄድበት አለ እና ቴሌግራም ላይ እንደውም የምትፈልጉ ሰዎች ዲፍረንትሊ ኤብልድ የሚል ግሩፕ ነው እና ከስሙ ጀምሮ በተለየ መንገድ ችሎታ የተሰጣቸው ልጆች ያሉን ወላጆች ተገናኝተን የምንመካከርበት በ3 ወር እንደዚህ ለመገናኘት ጥረት ይደረጋል እና ባለሙያዎችም ይጋበዛሉ፣ ኢንፎርሜሽን የተሻለ ያላቸው ሰዎች እና አንደኛዋ ምን አለች፣ በጣም ነው የወደድኩት ሀሳቡን። እኛ እኮ ሆፕ በርገር ተስፋ በርገር እየገመጥ ነው ምንኖር ነን አለ። በጣም በቃ ይሄ ፖዘቲቪቲውን ነው የወደድኩት። ማለት ሁሉ ነገር ላይስተካከል ይችላል ማለት አሁን በምናረጋቸው ቴራፒ በምናረጋቸው ማማከሮች የምንጠራቸው ጥረቶች ሁሉ አያፈሩም። የተወሰነ ርቀት ግን ይገፉናል ወደፊት፣ የተሻለ ነገር ያመጣልናል። ግን ያን ተስፋ አድርገን ነገ የተሻለ ይሆናል፣ ነገ ቀለል ይላል፣ ነገ ስሟን በራሷ ማለት ትችላለች፣ ነገ ሰፈሯን ታውቃለች። የሆኑ ትንንሽ ነገሮች የምንላቸውን ነገሮች ተስፋ ማድረግ በጣም ትዳርንም ቤተሰብንም ራስንም የሚያለመልም ነገር ስለሆነ ተስፋ በርገር ተጋብዛችኋል ማለት ነው። ተቀብለናል። እግዚአብሔር ይባርካችሁ። እንግዲህ በዚህ ውስጥ የምታልፉም ደግሞም ሌሎች ጎረቤቶችም ቤታችንን በመጠበቅ ልጆቻችንንም በተመጣጠነ መንገድ በማገዝ ቤተሰቡ እንደ ጸና እንዲቆይና ወደ ቤታችን የመጣውን ነገር ለእግዚአብሔር ክብር ለእኛም ደስታ በሚውል መንገድ እንድንወጣው ትንሽ ሀሳቦች ሰጥተናል። በሌሎች ርዕሰ ጉዳዮች ላይ እንነጋገራለን ሌላ ጊዜ። እግዚአብሔር ይባርካችሁ።